የጨዋታ ቀን ነው። ዶሮዋን በልተን ወደ ድል መመለስ ነው። ታላቁና ገናናው ክለብ አርሰናል ዛሬ ምሽት 1 ሰዓት ከ30 ከቶተንሃም ጋር ከች ይላል። ታዲያ አንተ ይሄን ቪዲዮ የምታየው ልጅ እንደተለመደው ኮሜንት ላይ ውጤትን ትገምትልኛለህ። እኔ ከ3-0 ውጪ አማራጭ የለንም ብያለሁ። ያንተን ኮሜንት ላይ ጠብቃለሁ። ይመቻችሁ። መልካም ቀን። አርሰናል እኮ በድጋሚ በቶተንሃም ነጥብ ጥሎ ማንቸስተር ሲቲ የዘንድሮ ዓመት የእንግሊዝ ፕሪሚየር ሊግ ዋንጫ ያሳካል። ማን አባቱ ስለሆነ ነው? ሲጀመር 7 ተከታታይ አርሰናልን ማሸነፍ ያልቻለው ቶተንሃም ከየት አባቱ መጥተው እሁድ ቀን አርሰናልን ሊያሸንፍ የሚችለው? አስረዳኝ እስቲ። ሁሌም የአርሰናልን ውድቀት ሁሌም የአርሰናል ዋንጫ ያለ መብላት ስለምፈልግ ነው እንጂ እንዴት አንድ ክለብ አራዳ አንዴ ቢሸው ሁለተኛ ዙር እንዴት ይሸወዳል? እንዴት ነው የምታስበው? ቆይ አረብ ከአርሰናል ደጋፊው በላይ ስለ ክለቡ አንተ ታውቃለህ? እስኪ አስረዳኝ። የምታውቀው ነው አውቃለሁ ብለህ አስረዳኝ። እና በምንም አይነት መንገድ ሲጀመር ለንደን ቀይ ናት። ለንደን ሁሌም ቀይ ናት። አስረግጬ በየቪዲዮ እነግራለሁ። ለንደን እንግሊዝ ለንደን በቃ ሁሌም ቀይ ናት። ስለዚህ አርሰናል በቶተንሃም ሞቶ በቤንች ራስ ቢገባ አርሰናል በቶተንሃም ነጥብ በምንም ታምር አይጥልም። በቃ ይሄ ነጥብ ይጥላል ማን ብለህ የምታወራ ዝም ብለህ ይጂዳን ከተወስዶ ዶሮ 12 ብልት አላት። አንዱ ሚኮስፐርስ ነው። የተቀሩት 11ዱን ዛሬ አርሰናል በመድፉ በታትኖ ያሳየናል። ለንደን ሁሌም ቢሆን ቀይ ናት፣ ነጭ ሆና አታውቅም በፍጹም። ካሞኒው ጋነርስ ዴክላን ራይስ ምን አለ? ከምን ጊዜውም በላይ ከእናንተ ከደጋፊዎቻችን ድጋፍ የምንፈልገው አሁን ነው። አሁን ከጎማችን እንድትቆሙ እንፈልጋለን ብሏል። እኛም የሱር ጥሪ ተቀብለን ከምን ጊዜውም በላይ ከቡድናችን መቆም ያለበት ሰዓት ቢኖር ዛሬና ዛሬ ነው። ከፊታችን ከባድ ፈተና ነው የተጋረጠብን። ከስሜታዊ እውነት እናውራ ከተባለ ይሄ ጨዋታ ቀላል አይሆንም። በጣም ከባድ ጨዋታ ነው። አንደኛ የደርቢ ጨዋታ ነው። ቶትንሃም ነው። ቶትንሃም ዓለም ላይ እንደ አርሰናል የሚጠራው ክለብ የለም። አዲስ አሰልጣኝ ነው የምንገጥመው። የእኛን ስኬት አይፈልጉም፣ እኛን ዋንጫ እንድበላ አይፈልጉም። በተቻላቸው አቅም ወግሞ ይጫወታሉ። ስለዚህ ይህን ፈተና ከክለባችን ከአሰልጣኙ ከተጫዋቾቹ ጎን ሆነን አብረን እንጋፈጠው ይገባል። በተረፈ መልካም ዕድል ለውዱ ክለባችን። ይመቻችሁ። ከቶተንሃም ጋር የምናደርገው ጨዋታ ዛሬ ቢሆን ፓሽናችንና ሜዳ ላይ የምናደርገውን ነገር በተግባር ታዩ ነበር። ጓጉተናል። እሁድ ደግሞ ይህንን ነገር እናሳያለን ሲል እንግዲህ ሚኬል አርቴታ እሁድ ከቶተንሃም ጋር ለምናደርገው ጨዋታ አሁን ፕሬስ ኮንፈረንሱን አድርጎ ጨርሷል። እንደተለመደው በአጭሩ አዳዲስ የጉዳት ዜናዎችን ጨምሮ አደርሳችኋለሁ። ፎሎ በደንብ ኮፒ ሊንክ ሪፖስት ይደረግ። አካውንታችን ሰሞኑ ልካር ለቤተሰብ ስለ ሊያንድሮ ትሮሳርድ ጉዳት ተጠይቆ ነበረ። ሚኬል አርቴታም እንግዲህ ሊያንድሮ ትሮሳርድ ሙሉ ለሙሉ ጤነኛ ነው፣ ልምምዱንም ሰርቷል፣ በእሁዱ ጨዋታ ላይ ይሳተፋል ሲል ተናግሯል። ሌላ በኩል ስለ ንጉስ ካይ ሃቨርት ሚኬል አርቴታ ተጠይቆ ነበረ። ካይ ሃቨርትም ለእሁዱ ጨዋታ የመድረስ እድሉ እጅግ በጣም ትልቅ ነው፣ ነገር ግን ነገ የመጨረሻ ልምምድ አለን፣ እሱን አይተን እንወስናለን ሲል ተናግሯል። ለማርቲን ኦዴጋርድ ጉዳትም እንግዲህ ልክ እንደ ካይ ሃቨርት ተያያዥ መልስን የሰጠው አርቴታ ትልቅ የመድረስ እድል አለው ልክ እንደ ካይ ሃቨርት፣ ነገር ግን ነገ ልምምድ ላይ የሚያደርገውን አይተን እንወስናለን በማለት ተናግሯል። ሚኬል አርቴታ እንግዲህ ኖርጋርድ ተጨማሪ ደቂቃዎችን ያገኛሉ ተብሎ ተጠይቆ ነበረ። ሚኬል አርቴታም እንግዲህ ለየት ያለ መልስ ነው የመለሰው። ይህንን የምንወስነው ከቴክኒካልና እንዲሁም ደግሞ አካላዊ ብቃት ጋር ምቹ ይሆንልናል ብለን የምናስበውን ተጫዋች ነው ጨዋታዎች ላይ የምናሳትፈው ብሏል። እንግዲህ ሁለቱንም ያማከለ ተጫዋች ብዬ ነው የማስበው። ይሄ የኔ አስተያየት ነው። ቴክኒካሊም ጥሩ ነው ኖርጋርድ፣ እንዲሁም ደግሞ በደንብ ፊዚካሊ ባትል የሚያደርግ ተጫዋች ነው። ኤኒዌይስ እንግዲህ የሚኬል አርቴታን አስተያየት እንቀጥላለን። ሚኬል አርቴታ እንግዲህ አዲስ አሰልጣኝ ስለ መግጠምም እንግዲህ ተጠይቆ ነበረ። በአመት ውስጥ ቢያንስ 7 ጊዜ አዲስ አሰልጣኞችን ገጥመናል፣ ይህ ነገር እየተለመደ ነው በማለት እንግዲህ ተናግሯል። ከዛም በተጨማሪ እንግዲህ አሁን የምንፈልገው ቦታ ላይ ነን፣ በየትኛውም ውድድር መሪዎች ነን፣ ነገር ግን አሁንም የሚያስፈልጉ ነገሮች አሉ፣ እንዲሁም ኮንሲስተንሲ ያስፈልገናል ሲል እንግዲህ ሚኬል አርቴታ ተናግሯል። ታደረለቶይ እኔ የምለው ከዚህ በኋላ ያለው ህይወት ሰላማዊ እንዲሆን አትፈልግም? በየመንገዱ ውስጥ ደረትን ነፍተህ የምትሄድበት ወያላን የምትደቁስበት ጊዜ እንዲሆን አትፈልግም? ከፈለክ ታዲያ ናና ዛሬ ቋጥራ አብረህን ቋጥር፣ ከአቋማ ጋር ቋጥር፣ ከማዩ ቋማ ጋር ቋጥር። ይሄ ቋጠሮ የኛ ብቻ አይደለም፣ ትርፉ የጋራ ነው። ትውልድን የምናድንበት፣ ሰላማችን የምናገኝበት የመጨረሻው ቋጠሮ ነው። ዛሬ ቋጠሯችን ከተሳካ ወያላው አረ ሚዜ ካርኪፉ እንላለን ነው የምልህ። በቃ የቋጠሮ ቀን ይላል እንግዲህ 2 ቻምፒዮንስ ሊግ ያላቸው ቡድኖች ዛሬ ጨዋታ አላቸው ማለት ነው። ይሄ ጨዋታ
ለዋንጫው ወሳኝ ምዕራፍ ነው ምንለው ነው በቃ ለማንቸስተር ሲቲ እርግጠኛ እንዲሆን የሚያደርገው ማለት ነው። በእርግጥ አርሰናል ዋንጫውን እንዳጣው ያስባል፣ ግን እርግጠኛ እንዲሆን በዚህ ጨዋታ መሸነፍ አለበት ማለት ነው። እንደ ማንቸስተር ዩናይትድ ደጋፊ ማለት ነው ቋጠሮ እየተሳካለት ያለ ቡድን የለም። አራተኛ ላይ እንገኛለን ገና ሳንጫወት ፊሽካው ሲነፋ አራተኛ ላይ ሂደን ደቅ ማለት አንድም ቡድን እያሸነፈ ይመጣ ሊቨርፑል ኢቭን ዛሬ ቢያሸንፍ አራተኛ ላይ መጥቶ ይቀመጥ ማለት ነው። ግን እኛ ዋና የቋጠሮ ጥሪያችን እዚህ ጨዋታ ላይ ማለት ነው። በእርግጥ ቶተንሃምን መተማመን የሚያስኬድ አይደለም፣ ግን ለዚህ ቡድን አያንስም በሚለው ነው። 2-0 ቻምፒዮንስ ሊግ ስለሆኑ ይመቻቹ። የሳምንቱ ምርጡ ጨዋታ እንግዲህ ኖርዝ ለንደን ደርቢ ነው። በወቅታዊ ፐርፎርማንሱ ምክንያት እንግዲህ የዋንጫ ተፎካካሪነቱ ላይ ጥያቄ እያደረበት የሚገኘው አርሰናል ከቶትናም በቶትናም ሆትስፐር ሜዳ ጨዋታቸውን ያደርጋሉ። እዚህ ሁለቱ ቲሞች የትኛውም ደረጃ ላይ ቢሆኑ በጣም ተጠባቂና አጓጊ ጨዋታ ነው። ይሄ ጨዋታ ለለንደን ነዋሪዎች፣ ለአርሰናልና ለቶትናም ደጋፊዎች ምክንያቱም አንዳቸው የአንዳቸውን ውድቀት ነው የሚፈልጉት፣ አንዳቸው የአንዳቸውን ስኬት ማየት አይፈልጉም የከተማ ደርቢ ስለሆነ። እዚህ ጨዋታ ላይ ደግሞ አርሰናሎች እንግዲህ 2 ተከታታይ አቻን ውጤት አምጥተው እዚህ ጨዋታ ላይ ይሄዳሉ። ቶትናሞች አዲስ አሰልጣኝን ቀይረዋል። በዘንድሮ ሲዝን እንግዲህ ቶትናሞች ቻምፒየንስ ሊግ ላይ ፐርፎርም እያደረጉ ቢሆንም ፕሪሚየር ሊግ ላይ ግን ያን ያህል ፐርፎርማንሳቸው ጥሩ አይደለም። ላለመውረድ ሁላ ነው እየተጫወቱ የሚገኙት። ስንተኛ 15ኛ ደረጃ ላይ ነው የሚገኙት። አርሰናሎች እንግዲህ ለዋንጫው ፉክክር ወሳቸውን አጣብቂኝ ውስጥ አግኝተዋል። ምክንያቱም ከወልቭስና ከብሬንፎርድ ጋር አስፈላጊ የሆኑ ቀላል የሆኑ ፖይንቶችን ጥለዋል። በዚህ ምክንያት እንግዲህ የዋንጫ ተፎካካሪነታቸው ላይ ጥርጣሬ እየገባ ነው። ስቲል እየመሩ ነው የሚገኙት፣ በ2 ፖይንት እየመሩ ነው የሚገኙት። ይህን ዓለም እግር ኳስ ተመልካች በሙሉ ይህንን ጨዋታ ያያል። ምክንያቱም አርሰናሎች ይህንን ጨዋታ አሸንፈው ፖይንት ጋፓቸውን ወደ 5 ያሰፉታል ወይስ እዚህ ጨዋታ ላይ ተሸነፈው እራሳቸውን ሌላ አጣብቂኝ ውስጥ ያገኙታል የሚሉትን ነገር እናያለን። ሚኬል አርቴታ እንግዲህ የተጫዋቾቹን ሜንታሊቲ አጠናክሮ እዚህ ጨዋታ ላይ አሸንፎ ለመውጣት ይሞክራል። ቶትናም ናሲና ወይ ከኔ ነው ተጣው አርዳህ አምጣ ብሎኝ ነው ስራ እየሰራኝ ዶሮን ለማንህ ገፍያው ብልት በብልቱ ምናምን ከፋፍዬ ላመጣላቸው ለማንህ ይጥብስ ነው። አራጅ ነህ? እኔ አራጅ ነኝ። አራጅ ኮንክና ታሳየኛለህ። ምን በሬ ያለ ታርዳለህ። ጨዋታውኔ አቻ የሚጠናቀቅ ይመስለኛል ማለት ነው። የእናንተን ግምት ኮሜንት ላይ አስቀምጡልኝ። ሼር፣ ላይክ፣ ሪፖስት አድርጋችሁ እሺ። ጀማው ቆንጆ ጨዋታ እንደምናይ ዛሬ አትጠራጠሩ ነምላችሁ። ዛሬ ለንደን ደርቢ ቶትንሃም ከአርሰናል ቆንጆ ጨዋታ እናያለን ማለት ነው። ቶትንሃም ላለመውረድ በአዲሱ አሰልጣኝ ምን አይነት ታክቲክ ይዞ እንደሚመጣ አናቅም። አዲሱ አሰልጣኝ ላለመውረድ እየታገለ ነው ነምላችሁ ጋይስ። ስለዚህ የውጤት ግዴታ ያስፈልገዋል። እኔ እኮ ይገርመኛል እኮ እዛ ሻምፒዮንስ ሊግ ከ1 እስከ 8 ሆኖ አጠናቋል። እዚህ ደግሞ ከነ ሊድስ እና ከነ በርንሌ ጋር ላለመውረድ ይጋደላል ወይ ፕሪሚየር ሊግ። ዘንድሮ እኮ ጉድፈላ ጋይስ። ለማንኛውም አርሰናልም የሞት ሽረ ጉዳይ ነው ይሄ ለአርሰናል ማለት ነው ጋይስ። የዛሬውን ነጥብ ከጣለሱም አጣብቂኝ ውስጥ ነው የሚገባው ዋንጫውን ለማንሳት። ስለዚህ ቆንጆ ጨዋታ እናያለን ማለት ነው። ስፐርስ እንግዲህ አብሽር ያዥ እኛም አለን ማለት ነው። ጀማው ድጋፋችሁን ለስፐርታ አሳዩ ማለት ነው። በተለይ ግን ማለት ነው ጋይስ የቶትንሃም ተጫዋቾች ብዙ ተጎድተዋል። እስከ መጨረሻው ይፋለማሉ ብዬ ተስፋ አደርጋለሁ። ድል ለስፐርስ ይመቻል። እንደዚሁም አርሰናል ድል አድርጎ የነጥብ ልዩነቱን መልሶ ወደ 5 ማስፋት የሚችልበትን በእርግጥ አንድ ቀሪ ጨዋታ ከፊቱ አድርጎ የሚያደርገው ጨዋታ ቢሆንም ያን ማድረግ ይችላል ወይስ ያፈገፍጋል አርሰናል የሚለውን ጉዳይ በጉጉት የሚጠበቅ ነው። የዋንጫ ፉክክሩ አሁን በጣም ሞቅ ደመቅ እንዳለ ማረጋገጫ አግኝቷል ከሲቲ ኒውካስል ድል በኋላ። ቀጣይ ምን ይከሰታል ሁላችንም የምንጠብቀው ነው። የነገ ሰው ይበለን። ነገ እንገናኝ። አርሰናል ከቶትናም ሆትስፐር የሊጉ መሪ አርሰናል ከቶትናም ጋር የሚያደርጉት የሰሜን ለንደኑ ደርቢ ጨዋታ የሚመሩት ዳኛ ታውቋል። የሳምንቱ ተጠባቂ መርሃ ግብር ፒተር ባንክስ በመሃል ዳኝነት እንደሚመሩት ይፋ አድርጓል ማለት ነው። አርሰናል ከቶትናም የሚያደርጉት ጨዋታ እሁድ ምሽት 1 ሰዓት ተኩል በቶትናም ሆትስፐር ስታዲየም ይካሄዳል። ጨዋታው ማን ያሸንፋል? ትክክለኛ ግምት የገመተ የማሊያ ሽልማት ከአምሩ ፉት ይሸልማል። ግምታችሁን ኮሜንት ላይ አስቀምጡ። ገብተናል ስፐርስ ተከስተንላል። እንግዲህ ቶትናም ጋር ካች ብለንላል። በአውሮፓ መድረክ ዋንጫ ያለው ክለብ ጋባቴ የሰሜን ለንደን ኩራት የሆኑ በአውሮፓ መድረክ ዋንጫ ማሳካት የቻለ የሰሜን ለንደን ኩራት የሆኑ ቶትናም ጋር ተገኝተናል። አባቴ እንግዲህ ሊሰጥሽ ነው ያለንበትን ሁኔታ እምታቁት ነው። እንግዲህ ነጥቡ አስፈላጊ ነው ለኛ ሰጠት አርገን ትንሽ ወደ ላይ ከፍ የምንልበት እንደምን በእርግጠኝነት አሳምሬ ነው ምነግረ። እቺን ደግሞ የከተማ ተቀናቃኛችንን አባቴ ታስታውሳላችኋ? እናንተ ዋንጫ እንዳትበሉ ስንል ተሸንፈን ነበር። እንግዲህ እኛን አሸንፋችሁ ደግሞ ለዋንጫ እንድገሰግሱ ምናደርግበት ምንም አይነት ምክንያት የለም። እንሰጣችኋለን። ማንንም ነው ማንሰማው አባቴ።
ከእናንተ ጋር ስንጫወት ምን ያክል እንደምንነቃቃ ታውቁታላችሁ። ስለዚህ ሰጠት በቃ ያለፉት 3-4 ዓመት ቀኝ ነበር የገዛችሁን። ካሁን በኋላ ግን ይሄ ነገር የለም አባቴ፣ ሰጠት አድርገን እንገላግላችኋለን። ለማንኛውም ግን ለጀማው እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማቻ አራዳ ልጆች ኖርዝ ለንደን ፎሬቨር ቦሩ ታበ ደርቢ ቀምን ቤተን ደጋፊን አርሰናል ሁንዱኖቹ ፊሎተን ሼሴው ልጎዳን ወልቢራንጋን እንጃ ሁንደ ክርስቲያኖቹ አካውንት ከናስ ፈለጎ ዳዳ ታበ በሩ ጀባጀቹ ቶትናሞች እንቀም ስፐርስ የቹ ልኩ ተነ ነገር ተይም ልኩ ተነ ዛፍሯት ይሰኒፉ ዛፍሯት ተወረዛተ ካጭናት ይዋንተ የጨ ዛፍሯ ሰነረቲ ልኩ ተነ ሁንዱኑ ገመናፊ ገመነት ያዳምቡ ቃፍነቹ በከቁላ ለመት ያዳምቡ ቋስኔ ኛቹ ቀምነን ሁንዱኖቹ ሰኒፉ ተበበሩ ድርቀመ ሲቲን አማንተነ ዋም ሞይ ጁሮቻ ተበበሩ ድርቀመ ሞቀምናስ እንጃ ስፐርስ ሜዳ ሲደር የኔቹ ለጣፍኔ አኩመ ሜዳ ተኝረቲ ጎል አፍርትኔ ተቹ ጎል ሄዱ ሰነይነኩ ሞልቴቹ በሩስ ጎል ሰዲ ኦል ወይም ኢላ ጎል ሰዲ ኢላ ጎል ለመነይኔ ድርቀመ ከነ ክሊንሺት ይተርገኔ ሞቀምናስ እንጃ ዮሰን እንታኔ በሩ ከነጢብ ደርቡን ታናን ሲቲን ኑጀለቴ ወልስቀ ይጅራ ዋንጫ ኸሰቲ አመለ ሄዱ ረከነ አኩመ ዲክላራይስቲ ተበታን ከኘ ጀባን ሁንጀቹዳ ዴክርቶኒ አርሰናል ሁንዱ ኑብራድ አበቹ ቀብደን ዛ አማተነ ጄ እኒኑ አኩመ ዱበቴ ቹዳ ዛ አማተነ ብራድ አበቹ ቀምና አንቃ ፈደንታኒ ሳ ነጢብ ደርበኒስ ክለበላፋን ክለበጀማ ክለበ ፈዲ ነጢብ ደርበኒ ዋን ፈዳ ኸሰ ደበረኒስ ቹዳ ኑቲ ክለበ ኸኛ አንቃ ታምኒ ሶዶም ይሰደፈማን ተበታሚ ቹዳ አንቃ ኡሙቲ ክለበ ኸኛ ብራድ አበቹ ቀምና ሁንዱ ኸይሰኑ በሩ ዛ ተካጭነረቲ ልኩ ተናኩማ ገርተን አዳም ቡቋስኔ ኛቹ ቀምናንስ ንንጃ ፊሎተን ሸርሸሮ ልጎዳ አካውንት ከናስ ፈለጎዳ